አላህ Subhanahu Wa Ta'ala በቂያማ ዕለት ለጥላቶቹ በጣም አስከፊና ከፋፊ የሆነ ከባድና ድርብርብ ቅጣት እንደደገሰ ነው ያለው ማለት ነው። ካስፈለገም ደግሞ እዚሁ ዱንያ ላይ ሊያደቃቸውና ሊያወድቃቸው እናንተንም ሊያጎናጽፋችሁ ይችላል። በአጠቃላይ የኔን ስራ እናንተ አያገባችሁም። እኔ ማንንም ሰው መቼ ምን እንደምሰጠው አውቃለሁኝ። እናንተ ግን የሚጠበቅባችሁ የራሳችሁን ስራ መስራት ብቻ ነው የሚለን ያለው ማለት ነው። ኢና አርሰልና ኢለይኩም ረሱላ እኛ ወደ እናንተ ታላቅ መልእክተኛ ልከናል ይላል። ረሱለን ፈኺመን ላ ይቃደሩ ቀድሩሁ ወላ ይክተነው ኩኑሁ እንደማለት ነው። ተንዊኑ ተንኪር ይባላል። ይሄ ረሱል አርረሱል አላለም አላልጨመረበትም። ረሱለን ማለት ለናንተ የተላከላችሁ መልእክተኛ እንዲሁ ዝም ብሎ ተራ መልእክተኛ አርጋችሁ አትወሰዱት። በጣም የላቀና የደነቀ ምርጥ ነብይ ነው የላክንላችሁ ይላል አላህ Subhanahu Wa Ta'ala። ሻሂደን አለይኩም ግን ይሄ መልእክተኛ ካወቃችሁበትና ከተባበራችሁት ትልቅ መሪ ነው፣ ለትልቅ እድል ያበቃችኋል። ግን ያልሆነ ነገር ብትሰሩና ወይም ደግሞ ብትሰንፉ በእናንተ ላይ ታዛቢ ተቆጣጣሪ አርጌ ነው የላኩት። እሱ የከሰሰውና የወቀሰው ሰው አያድርስ ነው ማለቱ ነው። እና የአላህ መልእክተኛ ተገቢውን ድጋፍ ስጡት ለማለት ነው። ወተወቅሩሁ እንደሚለው ማለት ነው። ሻሂደን አለይኩም በእናንተ ላይ መስካሪ ነው። እንግዲህ በትጋትና በንቃት የተባበረና ተጎኑ የቆመ እገሌ አንደኛ ቁጥር ነው ብሎ ይመሰክርለታልና አቡበክርን ማለት ነው። እንዲሁ ደግሞ መለስተኛም ከሆነ በዛው መጠን ያበረከትከው ይነገርልሃል። ጭራሹን ደግሞ ዋጋ ቢስ ተሆንክም እንደዛው ይመሰክርብሃል። አሚን ነው የአላህ ታማኝ ነውና ማለት ነው። እና በእናንተ ላይ መስካሪ ነው በኸይሩም በሸሩም። ከዛ አልፎ ደግሞ የካደ ያስተባበለ የተቃወመ ከሆነ እገሌ ተቃዋሚ እንቅፋት ነበረ ብሎ ተከሰሰ አለቀልህ ማለት ነው። ስለዚህ መልእክተኛው ጋር ያላችሁን አላቃ ዘወር ብላችሁ ገምግሙት። በምን ደረጃ ነው ነብዩ ጋር ሙአመላ ያደረጋችሁ ያላችሁት ይላል። ከማ አርሰልና ኢላ ፊርዓውን ረሱላ በጊዜው ፊርዓውን ጣቂያ ጋር ዘንድ ትልቅ ነብይ እንደላክን ሁሉ እናንተም ደግሞ በተራችሁ በጣም የታላቆች ሁሉ ታላቅ የተባለውን ምርጥ ነብይ ልከንላችኋል ይላል። ፊርዓውን ጣቂያ ለዕነቱላህ ዐለይህ ታላቅ የሆነውን ዝነኛ ነብይ ሙሳ ከሊሙላህ ልከንለት እሱን ባለመቀበልና ባለመከተሉ ለዘላለም ኪሳራ ተጋልጧል። አሁንም እናንተ ደግሞ ከዛ የበለጠና የላቀ ታላቅ መልእክተኛ በተራችሁ ተልኮላችኋል። እንደ ፊርዓውን እየተደናቆራችሁ ትከስራላችሁ ወይስ ደግሞ አውቃችሁበት ትጠቀማላችሁ? ይሄ ምርጫው ለራሳችሁ የተተወ ነው ይላል ማለት ነው። እና ታሪክን ዋቢ አድርጎ መጥቀሱ ነው። እና ሙሳ ከሊሙላህን የሚያህል ታላቅ ነብይ ተልኮለት እሱን በመቀበልና በመከተል መጠቀም ሲገባው ፊርዓውን እየተደናቆራ አነ ረቡኩም ወላላ እያለ ለዘላለም ቅሌትና ውድቀት ተጋልጧል። ታውቃላችሁ ታሪክ ይሄን አስተምሯል። አሁንም ታዲያ እናንተ ይሄንን በጊዜያቸው የተላከላችሁን ታላቅ ነብይ በአግባቡ ከተቀበላችሁ ተጠቃሚዎች ትሆናላችሁ። ካልሆነ ግን ፊርዓውንን ያያያችኋል ማለት ነው። ፈዓሷ ፊርዓውን ረሱል ፊርዓውን ጣቂያ ጥጋበኛውና ትዕቢተኛው ፊርዓውን ታላቁን መልእክተኛ ሙሳ ከሊሙላህን አመጸበት እና አለም ረቢከ ፊና ወሊደን እያለ በመደናቆር ማለት ነው። አንተ ደግሞ ማነህ? ትናንትና እኔ ከወደቅበት ቦታ አንስቼ ያሳደግኩህ ለቁም ነገር ያበቃው አይደለሁም እንዴ እያለ ሲጃጃል ጉድ ሆነ ይላል ማለት ነው። ፈአኸዝናሁ አኽዘን ወቢላ እና ነብዩን አግባቡ ባለመቀበሉና በማንቋሸሽና በመተናኮሉ የማያዳግም ከባድና ጠጣር የሆነን አያያዝ ያዝነው ይላል ማለት ነው። አኽዘን ወቢላ ማለት በጣም የሚያስረቀርቅ የሆነ አሁን አንድ ህፃን ልጅ እጁን ይዘህ እንደዚህ ባላ ኃይልህ እንትን ምን ያህል ነው የሚስረቀረቀው? እንደዛ አይነት አያያዝ ነው የያዝነው። ፊርዓውን እንግዲህ ተኔ በላይ ማን አለ የሚል ጥጋበኛ ነበረ። ግን ስንይዘው ጭብጥ አልሞላም ይላል አላህ Subhanahu Wa Ta'ala። ወዲያው አለቀለት። በዛች አንደበቱ ራሱ استمقلبلب ድረስ ማና አመንቱ انه لا اله الا الذي امنت به بنو اسرائيل وانا من المسلمين እያለ
ነው ያለቀለት ማለት ነው። ስለዚህ እንግዲህ ልብ ያለው ሰው ተታሪክ ይማራል። ተፊራውን የበለጠ አምባገነን ጥጋበኛ ማናለብኝ ባይ የትም አልነበረም። ግን ሲያዝ አኽዘን ወቢላ ስለሆነ በጣም ቀፍዳጅ የሆነ ከባድ ጠጣር አያያዝ ስለያዝ ነው ምንም ሊቋቋም አልቻለም። በመጨረሻ ያው አለቀለት። አሁንም ታዲያ እንደዛ መሆን ነው የምትፈልጉት ይላል አላህ Subhanahu Wa Ta'ala። እና በዲንያውም በአኺራውም በሁለቱም አይነት ቅጣት ነው እያስጠነቀቀና እያስፈራራ ያለው ማለት ነው። ከፈለገ በዚሁ በዱንያ ላይ እንደ ፍራውን መቀጣጫ ላደርግህ ይችላልው ላደቅህ ማለት ነው። ከፈለክ ደግሞ መደበኛ እድሜ እስከሚደርስም እተውሃለሁ። በመጨረሻ ያው ቅድም እንደተገለጠው የጀሃነምና በዙሪያው ያለው ጉዳጉድ ይመጥ እየጠበቀህ ነው ያለው ማለት ነው። እና ለምንድነው የሰው ልጆች አቅማቸውን ማታቁት? ሁሉ ጊዜ ከፈለኩኝ እኔ በፈለኩበት ቦታ በፈለኩበት ጊዜ የፈለኩትን እርምጃ በወስድ ለምን እንዴት ምን ይከራከረኝ የሚችል እንደሌለ እየታወቀ ለምን መፍረጭራጭ ይላል ማለት ነው። ፈከይፈ ተተቁን ለመሆኑ እናንተ ሰዎች እኔ ተተቆጣሁና ላጠቃችሁ ከፈለኩኝ ምንም መከላከያ እንደሌላችሁ ታቃላችሁ። ፈከይፈ ተተቁን እስቲ ልጠይቃችሁ እንዴት ነው የኔን ቅጣት የምትመክቱትና የምትጠነቀቁት? እንከፈርቱም ኩፍርን ተመረጣችሁ እናንተ አንተንም አናቀህም መልእክተኛህም አንፈልገውም እና ቁርአንም አንከተልም ብላችሁ ክህደትን ከመረጣችሁ በዛ አመጻችሁ ሳቢያ የሚመጣባችሁን ቅጣት በዱንያም ሆነ በአኺራ ምን መከላከያ አዘጋጅታችሁለት ነው እንደዚህ የምትንደላቀቁት ይላል። ምን ይዘህ ነው እስቲ? መካድ ዝም ብሎ በቃል መካድ ብቻ አይደለም እኮ የሚያስከትለውን መዘዝ እንዴት ትቋቋመዋለህ? መካድ ይቻላል፣ ግን ክደቱ የሚወልደው መዘዝ በሚመጣ ጊዜ ምን መከላከያ አዘጋጅተው ነው የምትጮኸው ያለኸው ይላል ማለት ነው። እንከፈርቱም የውመን የጃሉል ውልዳነ ሺባ ነዱንያው ቅጣትን ተወውና ወደ ዋናው ወደ መጨረሻው ወደ ቂያማ ቀን ክስተት ብንሄድ የወደፊት የሚጠብቅህ ከባድ ቀን አለ። እሱን ቀን ምን ደግሰህለታል? በምን መልክ ልትከላከለው አስበህ ነው ክደትክን የመረጥከው ይላል ማለት ነው። የውመን በጣም ከባድ ፈታኝ የሆነ ቀን አለ። የጃሉል ውልዳነ ሺባ መከራው በጣም ተመክባድና ከመክፋቱ የተነሳ ህፃን ልጆችን በአንድ ቀን እለት የሚያሸብት ቀን ነው ይላል። ሱብሃንአላህ። ሰው ሽበት እንትን የሚልበት በተናደደና በደነገጠ ቁጥር ሽበት ይመጣል አይደል? ግን እድሜ ጋር ነው የሚመጣው። እድሜ እየበሰለ ሲመጣ የተለያዩ አበሳጭ ነገሮች ደግሞ የበለጠ ለርጅና አስተዋጽኦ አላቸው ማለት ነው። ግን ታቅም በላይ የሆነ ነገር ከተከሰተ ህፃን ልጅ ይሸብታል። ሱብሃንአላህ። ያለ እድሜው ገና የ4 አመት የ5 አመት ልጅ የሚያሸብት የሆነ አሳር መከራ ነው ይዞ የሚመጣው መልቂያማ የሚባለው። እንዲቀላል ነገር አይምሰልህ ለምለው እዚህ ዱንያ ላይ የፈለገውን ያህል እንትን ቢል የ4 አመት የ5 አመት ሊሸብት አይችልም አይደለም። ፈለገው ያው ጦርነት 2 አመት ሊሞላ ነው ስራ ለ24 ሰዓት መተኛ የላቸውም ህፃኖቹ። ፈንጁ መሬቱ እየተንቀጠቀጠ ነው ያለው። ግንቡ አልቻለም። በጎረቤታቸው በዙሪያቸው የራሳቸው ህንጻ በላያቸው ላይ እየተደረመሰ ይሄን ያዩ ነው ህፃናቶች። ግን አይሸብቱም። የዱንያ ቅጣት ናትና እቺ በጣም ትንሽ ናት። አይሸብትም። አሁን የ5 አመት የ4 አመት ልጅ የፈለገው ቢሆን ደንግጦ ቢሞትም አይሸብትም። ግን የውመል ቂያማ ክብደቱ ህፃን ልጅ ይሸብታል ነው የሚለው ገና በማየት ብቻ የተደገሰውን ነገር። የውመን የጃል ውልዳን ማለት ሰገር ገና አጥፋል ናቸው። አጥፋሎቹ ሽበታም ይሆናሉ። ጠጉራቸው ሙሉ በሙሉ የ80 ዓመት ሽማግሌ መስሎ ቁጭ ይላል በአንድ ጊዜ ማለት ነው። እንደዛ አይነቱን አሳረኛ ከባድ ፈታኝ ቀን ፊትለፊታችሁ ረስታችሁ እንዴት እንደላቀቃላችሁ? ከባድ ነገር እኮ ነው የሚጠብቃችሁ ይላል። እና የሰው መሸበት ብቻ አይደለም ከዛም በላይ ነው። አሰማኡ ሙንፈጢሩን ቢህ ይላል። በዛ እለት ክስተት ሰማይ ራሱ ትቀዳደዳለች። ሰማይ በጣም ደንዳናና ወፍራም ጠንካራ ግንብ ነው። አንዱ ሰማይ ውፍረቱ ራሱ ምን ያህል ነው? 500 አመት የሚያሰር ነው ድንዳኔው ማለት ነው። 500 አመት ውፍረቱ። በዛው ላይ ይሄው ዓለም ከተፈጠረ አንስቶ እስካሁን ድረስ አንድ ሀልተራ ሚን ፍጡር ይላል። አንድ ቦታ ሰንጠቅ ያለች ሰንጠር ያለች ነገር የለም ጥንካሬው ምን ያህል እንደሆነ። ሰው የገነባቸው ግንቦች ግን በ4 አመት በ5 አመት እድሳት ያስፈልገዋል። በዚህ ተሸረፈ እዚህ ተሰነጠቀ እንደገና ሊሾ አድርገው ይባላል አይደለም እንዴ?
የአላህ ግንብ ግን ተተፈጠረ አንስቶ እስካሁን ድረስ አንድ ሰማይ ጠጉር የምታህል እንኳን ስንጥቅ አታገኝም የትም ቦታ ማለት ነው። ይሄ ምንድነው የሚያሳየው? የግንቡ ጥንካሬ ምን ያህል እንደሆነ ፉላዝ ነው ማለት ነው፣ ሱልብ ነው። ያንን ግንብ ምን ያደርገዋል? የውመል ቂያማ ነውጥ ሲመታው ሱብሃንአላህ ሙንፈጢሩን ቢህ ይፍረከረካል ማለት ነው። በቃ ወዲያው ተገነጣጥሎ እንደ በሰበሰ ጨርቅ ነው እየተቦጫጨቀ ነው የሚሄደው። ይህንን የሚያደርግ አሳር መከራ ነው ይዞ የሚመጣው የውመል ቂያማ ማለት። የሰው ልጅ ታዲያ ያንን አሳር ቋቋመዋለሁኝ ብሎ ያስባል? ሰማይ ይሄን ያህል ጠንካራና ግዙፍ የሆነው መሬት ራሱ ጋራ ተራራዎች አፈር ዶቄቱ ነው በንፋስ ተነርተው ቦነው የሚጠፉበት ቀን ነው። ያንን ቀን እንዴት አድርጎ የሰው ልጅ ምንም አያደርገኝም ብሎ ይንደላቀቃል ይላል ማለት ነው። ካነ ወዕዱሁ መፍዑላ። ይሄ የሚባለው ነገር ደግሞ እንዲሁ ዝም ብሎ ተወርቶ የሚቀር መስሏችሁ ከሆነ አይምሰላችሁ፣ የአላህ ቀጠሮ ተፈጻሚ ነው ይላል አላህ Subhanahu Wa Ta'ala። አላህ አደርገዋለሁ ያለውን ቅንጣት አያስቀርም። እና የጌታ ቃል በዛቻም ሆነ በተስፋ አንድ ነገር ከተናገረ ያ የዛተውን ነገር መፈጸሙ አይቀርም። ወይም ሰጣሃለህ የሚለው መልካም ጸጋም ከሆነ መፈጸሙ የማይቀር ነገር ነው። የአላህ ቀጠሮ ተፈጻሚ ነው፣ ቅንጣት የሚቀር ነገር የለም፣ እርግጠኛ ነኝ ይላል ማለት ነው። ኢነ هذه ተذኪራ። እና አሁን ስለ ቂያማ ቀን የጠቀስናቸው ነጥቦች ለልብ ላላቸው ሰዎች ጠቃሚ ተግሳጦች ናቸው ይላል። ከዚህ በላይ ማስጠንቀቂያ ከዚህ በላይ ምክር አለ? እንዲህ አይነት አይከብዱ የከበደ ሰማይ መሬት ሊቋቋመው የማይችል ቅጣት ነው የውመል ቂያማ ይዞ የሚመጣው ተብሎ ከተነገረ ምን አይነት ማስጠንቀቂያ ነው ከዚህ በላይ የሚያስፈልገው? በቂና ወሳኝ የሆኑ ተግሳጦች ናቸው እነዚህ አንቀጾች ይላል። فمن شاء اتخذ الى ربه سبيلا። ይሄንን ከሰማና ካወቀ በኋላ የፈለገ ሰው ወደ ጌታው ለመታረቅ የሚያቀናውን መንገድ ይከተል ይላል። ናው እንግዲህ ይሄ ከሆነ ወደ ጌታ የሚያቃርበኝን አቅጣጫ ይዤ መሄድ ያለብኝ ተውሂድና ኢማን አመለን ሷሊህ ተቅዋና ኢኽላስ ነው የሚለውን ግንዛቤ ወስዶ እንግዲህ ራሱን ለማዳን የሚፈልግ ሰው ለራሱ የሚያዝንና የሚያስብ ሰው ካለ ወደ ጌታ የመመለሻውን አቅጣጫ ሊይዝ ይገባል። እና የፈለገው ይሁን የምትል ከሆነ ያው አንተ ታውቃለህ ማለት ነው። እና በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala መልእክተኞችን መቀበልና መከተል ምን ያህል ጠቃሚ እንደሆነ ሲገልጽ እነሱን መካድና ማስተባበል ደግሞ የሚያስከትለው ጦስና መዘዝ ምንም ነገር ሊገልጠው የማይችል አይከብዱ የከበደ መሆኑን ታረጋገጠና ታስጠነቀቀን በኋላ እንደገና አያቱ የሱራው ሲጀምር የገባበት ወደ ነበረው ርዕስ ይመለሳል እንደገና ማለት ነው። እነ ረበከ ይላል ጌታህ ያዕለም ጠንቅቆ ያቃል አነከ አንተ ተቁም አድና ሚን ثلثي الليل ከሌሊቱ 2/3ኛውን ያህል እንደምትቆም ያቀልሃል። ወይም ከ2/3ኛው ትንሽ የሚቀንስ ወደ ግማሽ አቅራቢያ ማለት ነው። ወንስፈሁ አንዳንድ ጊዜ ደግሞ ግማሹንም እንደምትቆም ያቃል ይላል። ወثلثه ሌላ ጊዜ ደግሞ 1/3ኛውን ወጣይፈቱ ሚን الذين معك እንዲሁም ደግሞ አብረው ካሉ አማኞች የተወሰኑት በዚሁ ስራ የሚሳተፉ መሆኑን ያቃል። والله يقدر الليل والنهار አላህ ሌትና ቀንን ከሰኮንድ እስከ ደቂቃ ከዛ ከደቂቃ እስከ ሰዓት ከቀናት እስከ ሳምንታት ዘመናትን አንድ ባንድ ያቃታል ስሌቷን ማለት ነው። ከአላህ የምትደበቅ ነገር የለችም። እናንተ ግን ያው ተቅሪበን ነው እንጂ ሂሳቡም ደቂቃ አርጋቸው አታቁም። ለሊቱ እንግዲህ ምን ያህል ሰዓት ቀርቶታል ምን ያህል ደቂቃ ቀርቶታል ቢባል ተንቅልፎ የተነሳ ሰው አያውቀውም። በግምት ግን የነ ግማሽ ለሊት አካባቢ ደርሻለሁ ነው የሚለው። ስለዚህ እናንተ ለሊት ቁማችሁ ስገዱ በምትባሉበት ጊዜ ቢዶብጥ ሱሉስ መሆን አለበት፣ ቢዶብጥ ንስፍ መሆን አለበት፣ ቢዶብጥ ሱሉሳን መሆን አለበት ብላችሁ አትጨነቁ። በተቻለ መጠን መግቢያው ላይ እንደተገለጠው ተለሊቱ አብዛኛውን ብትሸፍኑ ይመረጣል። ግን ግማሽ አካባቢ ቢሆን ምንም አይደለም። ተግማሽም ትንሽ ቢቀንስ ተዛም በላይ ቢሆን ለምን ፍጹም ሊሆን አይችልም የሰው ልጅ ማለት ነው። በዛ ጊዜ ደግሞ የጊዜ መለኪያም የለ ሰዓት የሚባል ነገር ሁሉ ነገር ግምት ነው። ሀታ ማብራት እንኳን የለም። ስለዚህ
ግድ ግማሽ ቢዶብጥ ግማሽ ነው የሰገድኩት ወይስ ብለህ አትጨነቅ። በተቻለ ያህል አብዛኛው ሌሊት ብትሸፍኑ ይመረጣል። ወደ ግማሽ አካባቢ ከደረሳችሁ ጥሩ ነው። ከዛም ትንሽ ቢቀንስ ቢጨምርም ምንም አይደለም ይላል። ግን አህም ሸይ ቂያመ ሌል ወሳኝ ነው፣ በተለይ ተርቢያ ላይ ማለት ነው። መጀመሪያ አንተ ራስክን ለማሳደግና ከጌታ ጋር ያለውን አላቃ ግንኙነት መስመር ለማስያዝ ከጌታ ዘንድ ተቀባይነት እንድታገኝ ከፈለክ ራስክን ማሸነፍ አለብህ። መጀመሪያ ጂሃድ የሚጀምረው ከራስ ነው ማለት ነው። ራስክን ረፍትህን ፍላጎትህን ቀንሰህ ጌታ የሚወደውን ነገር የራስን ፍላጎት መስዋዕት አድርገህ ጌታ የሚያስደስተውን ነገር በሰራህ ቁጥር ጌታ ይቀበልሃል ይወድሃል ማለት ነው። ሁልጊዜ ግን የግል ስሜትህን የግል ፍላጎትህን ብቻ የምታሳድድ ከሆንክ የፍላጎትህ ተገዥ ነህ፣ ጌታ ጋር ግንኙነት የለህም ማለት ነው። እና ጌታ የሚወደው ራሱን የሚያቸንፍ ሰው ነው። እና ራስን የሚያቸንፍ ሰው ነው እስተመጨረሻ አስተልቅተህ ጠግበህ መብላት የምትፈልግ ከሆነ ያን እስተመጨረሻ መብላት ይቅርና 2-3 ጉራሽ እንኳን ሲቀር ቅር እያለኝ ልተው ጭራሹን የሌላቸው አሉ አይደለም ብለህ ያችን የተረፈችውን ለሌላ ለባሰበት የሰጣሃት እንደው ያቺ ስራዋን ትሰራለህ አላህ ዘንድ ማለት ነው። የምትጠጣውም እንደዛው ማለት ነው። የምትተኛውም እንደዛው ተንቅልፍ ራሱ እንግዲህ 6 ሰዓት 7 ሰዓት በመደዳው መተኛት የምትፈልግ ከሆነ ግድለም 5 ሰዓት ይበቃኛል፣ አንዷ ሰዓት ግን ለዒባዳ መሆን አለባት አልክ፣ መስዋዕት ከፈልክ ማለት ነው። የዛ ጊዜ አላህ ይወድሃል ማለት ነው። ምክንያቱም ተራስህ የሱን ፍቃድ ያስቀደምክ መስዋዕት ከፈልክ። እና አንተ የምትወደውንና የምትፈልገውን እስተዳር ድረስ ተጫፍ ድረስ ከሄድክ ግን መቼ ነው አላህን የሚያስደስት ነገር ልትሰራ የምትችለው ነው የሚለው አላህ Subhanahu Wa Ta'ala። ለኔ ብለህ አንድ ነገር ዋጋ መክፈል አለብህ፣ ራስክን መጫን አለብህ ነው የሚለው። እና ግማሽም ሆነ 1/3ኛም ሆነ 2/3ኛውም ሆነ ብቻ የምትችለውን አድርግ። ይሄንን ካደረክ ግድ ይሄን ያህል % ካልደረስክ ብዬ አላስጨንቅህም ነው የሚለው። ዋናው ነገር ወጣኢፈቱ ሚን الذين معك ይላል። ሱብሃንአላህ ጎበዞችን አረሳቸውም። እሳቸው በቀጥታ ቁም الليل ተብለው ነው የተጀመረው ማለት ነው። ዋናው ኢላማ እሳቸው ናቸው፣ ራሳቸውን በማዘጋጀት ላይ ነው። ሱሐቦች ግን ቁሙ አልተባሉም፣ ሶላተ ሌል ዋጅብ ሆኖ አልታዘዙም። ግን ጎበዞቹ በገዛ ፈቃዳቸው ነብያችን ቁሞ ለምን እኛ እንተኛለን ብለው ይሳተፉ ነበረ ማለት ነው። ይሄ በገዛ ፈቃዳቸው ያደረጉትን የወሰዱትን እርምጃ አደነቀላቸው። ወጣኢፈቱ ሚን الذين معك አልታዘዙም። እነሱ ግን አጃቢ ሆነው ነብዩን ለማበረታታትና ለመርዳት በመቆማቸው አላህ ወረታቸውን ከፈላቸው። እነሱም አንዴ ተተከታዮች ከፊሎቹ አለ እንግዲህ ብርቱዎቹ ማለት ነው። ሁሉም አላደረጉም። የተወሰኑት ያደረጉትን ሙከራ አደነቀላቸው ማለት ነው። ሚን الذين معك አብረው ካሉትም የተወሰኑት ክፍሎች በዚሁ በሌሊት ስግደት ላይ ያልተናቀ ተሳትፎ እያደረጉ መሆኑን አውቃለሁኝ ይላል። እውቅና ሰጣቸው። የአላህ እውቅና ማግኘት ቀላል ነገር ነው። አቡበክር እና ዑመር እየተሳተፉ ነው በስራው፣ እሰየው በጣም ጎበዝ ናቸው ብሎ አደነቃቸው ማለት ነው። ያውም ሳይታዘዙ ግዳጅ ሳይጣልባቸው ማለት ነው። እና አንድ ልጅ ከሰለፉ ሷሊሂን ህፃን ልጅ ነው ይባላል። አባቱ ትልቅ ሰው የሚባል ነው፣ በአገር ላይ ተደናቂነት ያለው ሰው ነው። ግን ሌት መቆም አይቻልም። ልጁ ቁርአን ይቀራል፣ ገና ቁርአን ጀማሪ ነው፣ ህፃን ልጅ ነው። እዚህ ደረሰ። አረቢ ነው ይገባዋል አይደለም። ሲገባ ስለ ሶላተ ሌል ያወሳል። ግማሽ ሌሊት ተግማሽም ዝቅ ቢልም ቢቀንስም ምናምን። አባዬ ምንድነው የሚለው አለ። ትልቅ ሸህ ናቸው ሰውየው። ታቸው ቂያመ ሌል አያውቁም። ይሄ ነገር ምንድነው የሚለው ሲል አያማ ነብዩ ሲላኩ መጀመሪያ እንደዚህ ቂያመ ሌል አድርግ ብሏቸው ነው እና ያው የሳቸው ስራ ነው አለ። ትንሽ ቆይ ወጣኢፈቱ ምን ለዚህ ደግሞ ይላልሳ ምንድናቸው እነዚህ ደግሞ አለ። እነዚህ ማሷሃቦችና አቡበክር ናቸው ምናምን። እንዴ ታዲያኛ ምንድነን? እነዚህ ነብዩ يغفر الله لك ما تقدم من ذنبك የተባለው ነው። ጭራሽ ወንጀል የሌለበት ሰው ነው ሌሊቱን ሁሉ ተጠምደህ ደረ የተባለው። እነዚህ ደግሞ ስዲቆቹ ናቸው። እነሱ በዚህ መልክ እንግዲህ ያሉ ከሆነ አንተ ግን አንድ ቀን ስትቆም አላየሁም ያለው አባቱ። እኔ ግን መቆም አለብኝ ከዛሬ ጀምሬ የራሴን ውሳኔ ወስጃለሁ አለ ህፃኑ ልጅ። አላህ ሂዳያ የሚሰጠው አይታወቅም። እንደ አይነቱ እንግዲህ አለንጋ ይሆናል፣ አባቱንም ያነቃል ማለት ነው። ተንቅልፎ የሚቀሰቅሳል አላህ ሂዳያ ሲሰጥ። እኛ ግን ሁልጊዜ የጆሮ ተስፋ የጆሮ ቀለብ አደረግነው የነሱን ዝናና ታሪክ
ሁል ጊዜ እንደዚህ ነበሩ እንላለን እስቲ ዛሬ እኔ ልሞክረው የሚባልበት ቀን መቼ ነው በማንኛውም ነገር ወጣይፈቱ من الذين معك አብረው ያሉትም ደግሞ ተተከታዮችም በዚሁ ጀብዱ ስራ ላይ የሚሳተፉ ጎበዞች እንዳሉ እናቃለን والله يعلم ለኮ ነው በተእኪድ ኢነከ ሱብሃንአላህ እና ይሄንን እውቅና ሰጣቸው የታዘዙትን ግዴታቸውን እንደተወጡ እንደገና ደግሞ ሷሃቦችም ተሳትፎ እንዳደረጉ መሰከረላቸው والله يقدر الليل والنهار አሁንም ሌትና ቀንን ጠንቅቆ የሚያቀው ምን ያህል አለፈ ምን ያህል መጣ የሚለውን እኔ ነኝ የማቀው ስለሱ አትጨነቁ ይላል ዋናው ነገር በምትችሉት መጠን መሳተፋችሁ ነው ዓሊማ አንቱ አለን ተህሱህ መጀመሪያውንም የሌሊቱን ሰዓት ጠንቅቃችሁ እንደማታውቁት አውቃለሁኝ የሌሊቱ ሰዓት ምን ያህል ደቂቃ ቀነሰ ምን ያህል ጨመረ የሚለው አያሳስባችሁ በምትችሉት መጠን ግን የተወሰነ ድርሻ ይኑራችሁ ነው የተፈለገው ማለት ነው ፈታበ አለይኩም ይህንን ስለሚያቅ አላህ በመጠኑ ጉዳይ ሊቆጣጠራችሁና ሊያስጨንቃችሁ አይፈልገም የምትችሉትን ያህል ካደረጋችሁ ችግር የለምና ፈቅረኡ ማ ተየሰረ ሚነል ቁርአን ከሌሊት የተገራውንና የተቻለውን ያህል እየተነሳችሁ ቁርአናችሁን እያነበባችሁ የስግደታችሁን ድርሻ ተወጡ ይላል ማለት ነው እና እንግዲህ የመጀመሪያ አወለ ሱራ ላይ ከበድ ያደረገውን ሱሉሰይን ድረስ ሄዶ ነበረ ግማሽ ተግማሽ ትንሽ ቀንሶ ጨምሮ እያለ ነበር ያ ድርድር ይቅር ይላላቸው እና ተሱራዎች አወለ ሱራን አኺረ ሱራ የነሰኸች ወይም ያብራራች እቺ ሱራ ብቻ ናት ይባላል ማለት ነው መጀመሪያ ላይ እንግዲህ ይሄን ያህል ፐርሰንት የሚለውን ለማለማመድና ለማበረታታት ያህል እንጂ ግድ ይሄን ያህል ፐርሰንት አላደረጋችሁ ብዬ አላስጨንቃችሁም ማተየሰረ አለ የተገኘውን ይችን እንኳን እንግዲህ መጠቀም ብንችል ጥሩ ነው ማተየሰረ ማለት ረካዓተን የሚሰግድባት 5 ደቂቃም ሷም ተበቃለች ማለት ነው ይቻለ ግማሽ ሰዓትም ከሄድክ ማሻአላህ ነው 1 ሰዓት ከሞላ ደግሞ የተሻለ ነው ማለት ነው ይሄን ቢያንስ እንግዲህ ሞክሩ እርሰው የሚሞክሩ ነው የሚለው በተቻለ መጠን ግድ ያው እናወክረን የምትወዳቸው ከሆነ እንዴት አርገህ እሷ 5 ሰዓት የሚቆም ከሆነ አንተ 1 ሰዓት ቢያንስ ግማሽ ሰዓት እንዴት አትቆምም እና እንዳይከብደን ማሰንፍናችንን ማወቀ ዲካማችንን ተረዳሁላችሁ አለ ቢያንስ ግን መቋደስ አለባችሁ እቺን ነገር መሳተፍ አለባችሁ ብታንስም እያለ ነው ያለ ይሄ አልተሻረም አሁንም ያ ከባዱ ነው የተቃለለው ማለት ነው ፈቅረኡ ማ ተየሰረ ሚነል ቁርአን ስለዚህ አንድ ሰው ግማሽ ሰዓት እንኳን ሲቀረው ቢነሳ ለፈጅር ውዶ እስከሚያደርግ ምናልባት 10 ደቂቃ ወይም ሩብ ሰዓት ሊሄድ ይችላል ሩብ ሰዓት ትበቃለች ሩብ ሰዓት 6 ረካዓት አሰግዳለች ቀላል አይደለም እና 4 ረካዓት ሰግዳለህ ሁለት አድርገህ ከዛ ወትረህን ትጨርሳለህ ተዛ ለፈጅር ራሱ ጃሂዝ ትሆናለህ ፈጅር አስቀድመህ ተነስተህ የፈጅር ረካዓተን ማያመልጥህም አወል ሶፍም ማያመልጥህም ይሄ ከሆነ ጥሩ ደረጃ ላይ ነው ያለኸው ማለት ነው ግድ ፈጅር እስከሚደርስ ድረስ ተኛለሁ ታልክ ግን ከዛ ማህደር ወጣህ ማለት ነው ከዛ ደግሞ ስንፍና በር ከተከፈተ ፈጅሩም ያመልጣል ተነጭራሹም ይነጋል ለደዋም ትነሳለህ ማለት ነው የት ላይ ነው ያንተ ሙስሊምነት ታዲያ አላሁ ሙስተዓን አለን ተህሱ እናንተ የሌሊቱን ሰዓት ረጅም ባጭር ጠንቅቃችሁ እንደማትወጡትና እንደማትቆጣጠሩ ታውቃለሁኝ ያንን ስለማክፈታ በአለይኩም ከበድ ያለ ቁጥር መስጠቱን ትቼ ወደ ቀላሉ ተመለስኩላችሁ ማነው ረጃ ምን ተቅዊል ለተቅሲር ማለት ነው ከማስረዘም ወደ ማሳጠር ተመልሷል ያላችሁን ድክመታችሁን ስለሚያቅላል ፈቅረኡ ማ ተየሰረ ሚነል ቁርአን እና የተቻለውን ያህል አነሳደገ ሳትሉ ብቻ ከቁርአናችሁ ጋራ የምትገናኙበትና ከጌታችሁ ጋራ የምትወያዩበት የተወሰለ ደቂቃ ይኖራችሁ ከሌሊት ይላል ዓሊመ አን ሰየኩኑ ሚንኩም መርዷ ከዛም ደግሞ ከናንተ መካከል ህሙማን እንዳሉ አውቃለሁኝ ለጤናማዎቹ ኖርማል ለሆኑት ነው እንደዛ የሚምለው ደግሞ በሽተኞች ከሆኑ ደግሞ በሽተኞች የበለጠ ይከብዳቸዋል እንኳን ሱና ቀርቶ ፈርዱም የሚከብድበት ደረጃ ይመጣል እነዛንም ላላከብድባቸው ፈልጌ ነው የቀነስኩት ይላል ማለት ነው ግን በሽተኛም ሆኖ ሶላተ ሌሊት ይሰግዳል በመሰረቱ አየ ተኽፊፍ ተደረገ እንጂ አልቀረም እነሱንም አልተዋቸው
አንሰ የኩኑ ሚንኩም መርዷ ከናንተ መካከል ህሙማን ይኖራሉ ወአኸሩን ሌሎች ደግሞ يضربون في الارض በመሬት ላይ ለስራ የሚሰማሩ አሉ የሲሩነ ማነ يضربون ማለት ዘላይ በመሬት ላይ ለተለያዩ ስራዎች የሚጓዙ አሉ يبتغون من فضل الله የአላህን ትሩፋት ለመፈለግ ማለት ከስበን ሐላል ለንግድ ብለው ይወጡና ወይ በባህር ወይ በየብስ የተለያዩ የንግድ ነሻጥ ላይ ሲሳተፉ ይውሉና ይደክማቸዋል ማለት ነው የነዛም እንግዲህ ስራ ያናተላቸውን ሰዎች ለሊቱን ቁማችሁ ደሩ ማለቱን ትቼ ተለሊቱ የተወሰነች ትበቃሃለች አልኩኝ ችግራቸውን ግምት ውስጥ በማግባት ይላል ወአኸሩን ሌሎችም አሉ ደግሞ ሩክሳ የሚያስፈልጋቸው ይቃትሉነ ፊ ሰቢልላህ በአላህ መንገድ የሚታገሉ ራሳቸውን መስዋዕት የሚያደርጉ ለጌታቸው እነዛ በጃር ላይ ተጠምደው ውለው ሲቆስሉ ውለው ሌሊት እስተፈጅር ድረስ መተኛት የለብህም ይላል ሙጃሂዱን እኛው የት ነው ያለነው ሱብሃንአላህ እሱ በጣም ስለደከመው ስለቆሰለ ስለራበው እሱም ያው ሩክሳ ያስፈልገዋልና ማተ የሰረ ተቆመ ግደለም ማተ የሰረ ግን አትቀርም ሁሉ ጊዜ ማለት ነው ሱብሃንአላህ ፈቅረኡ ማተ የሰረ ሚንሁ አሁንም ደገመው ተለሊት ተቁርአናችሁ የተቻለውን አንብባችሁ የተወሰነ ድርሻ ይኑራችሁ ከለሊት ነሲብ የሌለው ሙእሚን ኢማኑ ራሱ አጠያቂ ነው የሚሆነውና ማለት ነው እንግዲህ ነጋዴውም ገበሬውም ታጋውም ወታደሩም ሁሉም ሶላተ ሌል እንዳያመልጥህ እያለ ነው አላህ Subhanahu Wa Ta'ala ሶላተ ሌል ቀርቶ ፈርዱን በሰገርንልህ አላሁ ሙስተዓን ወአቂሙ ሶላት እና ከዛ በኋላ ግን ያው ሱናውን ስላቀለልኩላችሁ በዚህ ቀዳዳ ገብታችሁ ደግሞ ፈርዱንም እንዳትቀናንሱት ያሰጋልና ዋናው ነገር መደበኛውን ስግደት አጠንቅቃችሁና አስተካክላችሁ ቀጥሉ እሱ ላይ ድርድር የለም ይላል አሁን ድርድሩ ያለው ሱናው ላይ ነው ማለት ነው ትርፉ ሶላት ላይ እና መደበኛው ስግደት አምስት ወቅት ሶላት ግን ሁሉ ጊዜ ስርዓቱን አሟልታችሁ ጊዜውን አክብራችሁ አንድ በጦምንና በኹሹዕ እሱ መቀጠል አለበት ወአቱ ዘካት እንደገና ደግሞ ግዴታ ምጽዋትንም መቸር እና መለገስ አለባችሁ ሶላት በእኔና በእናንተ መካከል መገናኛው ዋና ሰንሰለት ነው ዘካት ደግሞ እስበርሳችሁ ደካማ ወገኖቻችሁና እናንተ መካከል ያለውን አላቃ የምታሳምሩበት ነውና እነዚህ ሁለት ወሳኝ ሩክኖች ናቸው ይላል ማለት ነው ወአቅሪዱላህ ቀርዶን ሐሰና በማንኛውም መልኩ በየትኛውም መስክ ደግሞ ለጌታችሁ መልካም ብድርን ማበደር አለባችሁ ወማ ተቀድሙ ለአንፉሲኩም ሚን ኸይሪን ተጅዱሁ ዐንደላህ ማንኛውንም ኸይር ነገር ለራሳችሁ አስቀድማችሁ የምትልኩ ከሆናችሁ ስንቃችሁን ጌታ ዘንዳ ተከማችቶ በርክቶ ታገኙታላችሁ ይላል እንግዲህ አንተ በማንኛውም የኸይር መስክ በሰደቃም ይሁን በሶላትም ይሁን በጾምም ይሁን በጂሃድም ይሁን በማንኛውም በጦለበል ዒልምም በዳዕዋም በፈለከው መስክ የምትችለውን ታበረከትክ ያ ያበረከትከውን ስራ ዋጋ ጌታ ዘንድ ረሲዱን ታገኘዋለህ አይጠፋብህም ይላል አላህ Subhanahu Wa Ta'ala እኛ ባንክ ሂሳባችሁ እየተከማቸ ይጠብቃቸዋል ሆ ኸይረን ስታገኘው ደግሞ ያ የሰራኸውን ብቻ ሳይሆን በርክቶ በዝቶ ነው የምታገኘው መንጃ ቢልሐሰነቲ ፈለው አሽሩ አምሳሊሃ እንዳለው ቢያንስ አንድ በ10 እየተባዛልህ ነው የሚመጣው ማለት ነው ግን ያንኑ ታልሰራህሳ በምን ላይ ተነስቶ ይባዛል የሚባዛው የተወሰነ ረሱል ሲኖር ነው የምትሰሩት ስራ እነሰማ ደገም በአላህ ዘንዳ አይጠፋም አይረሳም እና እናንተ ከሰራችሁ እኔ ያንን ነገር ጠብቄ እንዳውም አበርክቼ ጨምሬ አዳብሬ ከፍላችኋለሁ ወአዕظማ አጅራ በመንዳውም በጣም የወፈረና የዳበረ ሆኖ ታገኙታላችሁ እስተምትደነግጡ ድረስ የኔ ነው ማለት እስተምትፈሩ ድረስ ነው በዝቶ የሚገኘው ይላል እና አንዳንድ ጊዜ አንዳውም እናንተ ትንሽ ነገር ናችሁ ብላችሁ የሰራችኋት አልባሌ ነገር በጣም በዝታና አድጋ ተቆልላ በመታገኙት ጊዜ በጉጉት አይ የዚህ ድል ባለቤት ማን አይነት ሰው ነው እሱን ባደረገኝ እያለ ይቋምጣል በመጨረሻ ያንተ እኮ ነው ሲባል ትቀልድብኛለህ እንዴ እኔ ይሄንን ነገር የሚያመጣው ስራ አልሰራሁም ይላል አዎን ያንተ ስራ እርግጥ ይሄን ያህል አያወጣም ነበር ግን እኔ መረኩልህ ጨመርኩበት ይላል አላህ Subhanahu Wa Ta'ala እንደዚህ ነው እንግዲህ የተወሰነ ግን ረሲድ ከለለህ ምንም ነገር ካላበርከክ ባዶ በባዶ ነው የሚወጣው ማለት ነው በዜሮ ላይ ዜሮ ቢጨመር ምንድነው የሚሆነው አንድ ይሆናል ያው ዜሮ ነው የሚወጣው ማለት ነው
ግን የተወሰነ ታስቀመጥ ትወልዳለች ማለት ነው ያቺ ነገር አላህ ያበረክታታል እና هو خيرا እሱ የበለጠና የተመረጠ واعظم اجرا በሚንዳውም የላቀ ይሆንልሃል ይላል واستغفرالله ለማንኛውም የሰው ልጆች የፈለገውን ያህል ቢጠናከሩና ቢሰሩም እንኳን ደካማ ጎና ያጣቸውምና ለደካማ ጎናችሁና ለስተታችሁ ደግሞ ጌታችሁን ምህረት መጠበቅ አለባችሁ እና የጌታችሁን ምህረት በለመናችሁ ቁጥር የጎደለውን በእስትግፋር በተውባት ሞሉታላችሁ ማለት ነው ان الله غفور رحيم አላህ Subhanahu Wa Ta'ala ምህረተ ሰፊና ሩህሩህ ነውና የሚቻለውን ሰርታችሁ የጎደለውን ምህረት ከለመናችሁ በዚህ መልክ ተደጋግፋችሁ ነጥብ ልታመጡና ልታልፉ ትችላላችሁ በዚህ መልክ ነው እኔ ጋራ ግንኙነታችሁን ማዳበር የሚገባችሁ ይላል هذا وصلى الله وسلم على النبي እንግዲህ የሰማነውን የምንጠቀምበት ያድርግ በተለይ ሶላተ ሌሊት የምትባለውን ነገር እስቲ እንሞክራት ሁላችንም ሁለት ረካዓ እንኳን ብትሆን